መድብል ባለፈው እንዳለ ምሳሌን ገጠርጃት ልጅ እሺ ከዛማ ትንሽ ቆይታ ትመጣለች ቅድስት እንዴት ነው የምታስበው ቆይኛ አሁን ሁላችንም ልንጠፋባት ያለንበትን ሁኔታ ታውቂዋለሽ አይደል ቤተሰቦቿ ሳትገናኝ ትኑር አንቺም እንደናቷ ነው እያሰብሻለሽ እንደዛ እኮ ለማለት አይደለም እሺ ታዲያ ቆይ ምን ይሻላል ትምህርት ቤት ማትሄድም አቤት ስትውል ደግሞ የተጨናነቀች ነው በዛ ላይ ጥያቄው አራፍ ምንድነው መድብል ምን ሆነክ ነው ብሩክ ምን ሆነ ብሩክ ምን እኮ ምንድነው ጀግናው መድብል በመጨረሻ ሰዓት እየተሸነፈ ያለ ይመስለኛል ሰላም እንደምን አላችሁ ውድ የምሳሌ ድራማ ተከታታዮች ምሳሌ ድራማ በጣም አስደንጋጭና የማይጠበቁት ነገሮችን ማሳየቱን እንደቀጠለ ነው ያለው ዲቢ ሰዎች እስኪ እንዴት አያችሁት ምሳሌ ድራማ ተከታታዮች ሁላችሁም ሐሳብ አስተያየታችሁን በድራማ ዙሪያ ላይ የተሰማችሁ ነገር ኮሜንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦች ይሄን ድራማ እየተከታተላችሁ ይሄን ቻናል ሰብስክራይብ ያላደረጋችሁት ካላችሁ ሁላችሁም ሰብስክራይብ ያደረጋችሁት ቤተሰብ ኮናችሁ ደግሞ ይሄ ቪዲዮ ለብዙ ሰው እንዲደርስ ሼር በማድረግ ለዚህ ቻናልና ለድራማው ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች ምሳሌ ድራማ በጣም የሚያስጠላ ነገር ነው ያሳየው ይሄም እንግዲህ ምንድነው ባለፉት ክፍል እንግዲህ መድብል ባጠፋው ጥፋት ላይ በሰራው ጥፋት ላይ ይሄም እንግዲህ ምንድነው ስልኩን ጥሎ ነበር ያወጣውና ይሄ ጥፋት እንግዲህ ትልቅ እንባል ዋጋ አስከፍሎታል ነው ማለት ውድ ቤተሰቦችና ያውን ዝና ከዛ ቤት ሊያመልጥ ችሏል በጣም የሚያስጠላ ዜና ነው ውድ ቤተሰቦች አሁን ዝና ያመለጠው እንግዲህ እንዳያችሁት እንደምታውቁት እንግዲህ መድብል በጣም አሰቃይቶታል በጣም በነገር እንግዲህ ደብድቦ ቀጥቅጦታልና አሁን እሱ ብቻ አይደለም ለነ ሞገስም ለዳጣም ጭምር ይሄ የተፈታው ዝና እንግዲህ ጥሩ ነገር የሚያስብ አይመስለኝም ዳጣ ብትሆን እንግዲህ አሁን ለህይወቷ በጣም ከሚባለው በላይ ፈርታለች ዳጣ እንግዲህ ድሮም እንደምናቃት ዝም ብላ የሆነ ፈሪ ነገር ናት ምናምን ሞገስም ቢሆን በጣም ፈርቷል አሁን ዝና በመለቀቁ እንግዲህ ለህይወቱ በጣም የፈራ ይመስለኛል ውድ ቤተሰቦች እስኪ እንዴት አያችሁት ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ አሁን እንግዲህ የተለቀቀው ዝና ሌላ ታሪክ ውስጥ ገብቷል ከካሌብ ሞሲሳም ከግብረ አበሮቹ ጋር ሌላ ታሪክ ውስጥ ገብቷልና ይሄ ምን ያሳየናል በቀጣው ክፍል እንግዲህ በጣም ከባድ ነገር ነው አሁን የመድብል ህይወትም በጣም አደጋ ውስጥ ነው የሚገኘው ነው ቤተሰቦች መድብልም ደግሞ አሁን ሌላ ሰው ጋር ሌላ እሱን አደራጅቱ ዝናን መጋፈጥ ነው ያለበት ነው ማለት ነው ቤተሰቦች ምክንያቱም ብሩክ እንግዲህ አልሞተም ይሄ ደስ የሚል ነገር ዜና ቢሆንም ብሩክ እንግዲህ በህይወት አለ የምባል ነገር አለና በፊት እንግዲህ ለሞትም ይችላል ደግሞ በህይወት ካለም ከሞተም አሳዩኝ አይነት ነገር እያለ ነበር ዝና ሲያስጨንቅ ነበርና አሁን ግን ብሩክ በህይወት እንዳለ አረጋግጧል ቢሆንም ግን አሁን የተሸኘ ይመስለኛል ይሄ በጣም ከባድና የሚያሳዝን ዜና ለውድ ምሳሌ ድራማ አድናቂዎች ሆናችሁ ሁላችሁም ይሄ እንግዲህ በጣም ከባድ ዜና ነው የሚሆነው ምክንያቱም ብሩክን እንግዲህ ሁላችሁም እዚህ ድራማ እየተከታተላችሁ ብሩክን የማይወድ ሰው አለ ብዬ አላስብም ምክንያቱም ብሩክ እንግዲህ በጣም ትሁትና የአባትና ጥግ በዚህ ድራማ ላይ የተጫወተ ሰው ነው በጣም የአባትነት ፍቅር ያሳየ ሰው ስለሆነ ብሩክን እንግዲህ ሁላችንም ብሩክ መሞት የለበትም ብሩክ እንግዲህ ከዚህ ድራማ መውጣት የለበትም ነው የምላችሁ እስቲ ማን ተላላችሁ ብሩክ ከዚህ ድራማ መውጣት አለበት ወይስ ሐሳብ አስተያየታችሁን የተሰማችሁ ነገር ኮሜንት ሴክሽን ላይ ያስቀምጣችሁ የብሩክ አድናቂ ሆናችሁ ደግሞ ሁላችሁም ብሩክ መጎዳት የለበትም መሞት የለበትም እዚህ ድራማ ላይ በቅርብ ቀን ማየት እንፈልጋለን የምትሉት ሁላችሁም ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ የገባችሁት ብሩክን ማየት እንፈልጋለን ብሩክ ይምጣ ያላችሁ ለብሩክ ያላችሁና
ለምሳሌ ድራማ ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። ብሩክ እንግዲህ የምሳሌ ድራማ ድምቀት የሆነ ሰው ነው ውድ ቤተሰቦች። እስኪ በእኔ ሀሳብ የምትስማሙት ሁላችሁም ይህን ቪዲዮ ላይክ አድርጋችሁት ለድራማውና ለዚህ ቻናል ያላችሁን ፍቅርን አሳዩልኝ ውድ ቤተሰቦች። ሌላው እንግዲህ የምናነሳው ነገር ምሳሌ አሁን በጣም እየደከመች ትገኛለች እና በአባቷ ናፍቆት አሁን በጣም እየተሰቃየች ትገኛለች። ከቀን ወደ ቀን አሁን እየባሰባት ይገኛልና የአባቷ ፍቅር እንግዲህ በፊት እንግዲህ አባቷ ለስራ ጉዳይ ወደ ውጭ ሀገር እንደሄደ ነበር የነገሯት። አሁን ግን ሰልችቷታል ማለት ቅድስትም አሁን በጣም ስልችት ብሏታል ምናምን ከብዷታል እና መድብልም ቢሆን እሱን አሁን በጣም ከብዶታል። ምሳሌም ደግሞ እያደገች በመጣችበት ሰዓት ላይ እንግዲህ የአባቷ ነገር በጣም እያሳስባት ይገኛል። አሁን እንግዲህ አባቷ የት እንዳለ በጣም አሳስቧታል ነው የምላችሁ ውድ ቤተሰቦች። ይህ እንግዲህ በጣም ያስጠላ ነገር ነው። በምሳሌ በኩል እስኪ ምን ትላላችሁ? የተሰማችሁ ነገር ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦች። ሌላው እንግዲህ የምናነሳው በምሳሌ ድራማ ካየነው ነገር መሀል የኤፍራታ ጉዳይ ነው። ኤፍራታ እንግዲህ አሁን በጣም ከባድ በሚባል ኮንዲሽን ውስጥ ትገኛለች። ምክንያቱም መጀመሪያ እንግዲህ እሱን ያስመለጠችው መድብልን ያስመለጠችውና ዝና እንደዚህ እንዲሆን ያደረገችው እሷ ናት። ይህን ጉዳይ ደግሞ ዝና በሚገባ ያውቃል። ስለዚህ እሷን በምንም ታሪክ አይፈታትም። አሁን እሷን ብትሆን አውቃለች እሷን ዝና እንደማይተውና ልገድላ እንደምችል አውቃለች። ስለዚህ እሷ አሁን እያደረገች ያለው ነገር ምንድን ነው? ዝም ብዬ አልሞትም አይነት ነገር እያራመደች ትገኛለች። ምን አስባ ነው? ምን ለማድረግ ፈልጋ ነው? ውድ ቤተሰቦች ኤፍራታ ምን ለመሆን ፈልጋ ነው? ውድ ቤተሰቦች እስኪ የተረዳችሁት ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ምክንያቱም ኤፍራታ በዚህ ሰዓት ላይ አንድም ስላደረገች አንድም የሆነው ስለሆነ ከዚህ በኋላ ወደኋላ ማለት የለባት። በሆነው ነገር ላይ ደፋር ሆና ከመድብል ጋር ያለው ነገር በገሃድ ከዝና ጋር መጋፈጥ ነው አለባት ወደ ቤተሰቦች። ካልሆነ ዝና እንግዲህ እስከ ዘላለም ባሪያ አድርጎ ያስቀምጣታል። ይህ ዝና እንግዲህ በጣም ከባድ ሰው ነው። ሴቶች ላይ መጫወት ይፈልጋል። አሁን ያቺ ታላቂቷ የእሱ ባህሪያ ሆነ አሽከር ሆና እስከ ዘላለም አሁን እየሰራች ትገኛለች። እሷ ነገር እንግዲህ ከእሱ ጋር አሁን የጨረሰች ትመስላለች። ስራዋን እንግዲህ የጨረሰች ትመስላለች። አሁን ከእሱ ጋር እንግዲህ መጀመሪያ የተቀራረበችው ከብሩክ እንደተፋታች ከዝና ጋር ፍቅር ለመጫወት ነው የቀረበችው። ነገር ግን እሱ ምንም አይነት ለፍቅር ስላልፈለጋት እሷንም ደግሞ ስለማይፈልግ ከእሷ ጋር መሆንም ስላልፈለገ ምንም አይነት ቦታ እየሰጣት አይደለም። ቤተሰቦች ይሄ ነገር ደግሞ እሷን አሁን ወደ ካሌብ ሞሲሳ እንድትካረበት አድርጓታል። አሁን ወደ ካሌብ ሞሲሳ ልትጠመጣ ሙከራ ያደረገች ትገኛለች። ይሄ ነገር ደግሞ ምንም ምሳካላት አይመስለኝም ውድ ቤተሰቦች። ያቺ ኤፍራታ ደግሞ በጣም ነፍሷን እያስጨነቀች ትገኛለች እና ምን ልናይ እንችላለን በቀጣዩ ክፍል? እንግዲህ ኤፍራታም አሁን ሌላ ታሪክ ውስጥ ገብታለች። ማንንም ሞትንም እየፈረች አይደለችም እና ምኑን ተማምና ነው? እስኪ የተረዳችሁት በኤፍራታ ጉዳይ ዙሪያ ላይ የተረዳችሁት ነገር ካለ ኤፍራታ እንደዚህ የምትሆነው እንደዚህ የምታወራው ኤፍራታ እንግዲህ ከድሮ ጀምራ የምናውቃት በጣም ፈሪ ነች ምናምን። ለዝና እንግዲህ በጣም ነበር ስትፈራ ሁላችንም የምናውቀው እንግዲህ ለዝና በጣም እንደምትፈራና ዝናን እንደምታከብር ነበር የምናውቀዋት። ግን አሁን ግን እሷም በጣም በከባዱ ተነስታለች እና ምንም እየፈረች አይደለም፣ ሞቱንም እየፈረች አይደለችም እና ይሄ ነገር እንግዲህ እስቲ ኤፍራታ መድብልን ተማምና ነው ወይስ ሌላ አካል የተማመነችው አካል አለ? በጣም መሳጭ አጓጊ ነው በቀጣዩ ክፍል የሚሆነው ቤተሰቦች። ይህን ሁሉ እንግዲህ በቀጣዩ ክፍል አብረን የምናይ ይሆናል። ቀጣዩ ክፍል ምን ያሳየናል? በስተመጨረሻ እንግዲህ የብሩክ ነገርም አሁን ቁርጡ እየታወቀ ያለ ይመስለኛል ውድ ቤተሰቦች። ብሩክ እንግዲህ እኔ ሳስበው ግን ብሩክን እንግዲህ የሸኙት ይመስለኛል ውድ ቤተሰቦች አሁን። ምክንያቱም ይሄ ነገር ካልተቋጫ እዛ ጋር ካልቆመ መድብልም ቢሆን ያጃመው ከሱ ትኩረቱን ማንሳት ስላልቻሉት ብሩክን አሁን የሸኙት ይመስለኛል። እስከ ወረኛ የተሸኙ ይመስለኛል ውድ ቤተሰቦች። እስኪ ምን ትላላችሁ በዚህ ጉዳይ ላይ? ሀሳብ አስተያየታችሁን የተሰማችሁን ነገር ኮሜንት ሴክሽን ላይ እያስቀመጣችሁ ከድራማው ጋር ያላችሁን አብሮነታችሁን አሳዩልኝ ውድ ቤተሰቦች። ቀጣዩ ክፍል እንግዲህ በጣም አጓጊና መሳጭ ነው። ይሄ እንግዲህ
አጓጊ የሆነው ቀጣዩ ክፍል አሁን እየተዘጋጀ ስለሆነ ተዘጋጅቶ እንዳለቀ ወደ እናንተ ቶሎ እንዲደርስላችሁ ይህን ቻናል ሳብስክራይብ ያላደረጋችሁት ካላችሁ ሁላችሁም ሳብስክራይብ እያደረጋችሁ ቤተሰቡን ምክንያቱም መሳጭ የሆነ ቀጣዩ ክፍል እንደተለቀቀ ወደ እናንተ ቶሎ እንዲደርስላችሁ ማለት ነው። ቤተሰቦች በቀጣዩ ክፍል እስከነገናኝ ድረስ በያላችሁበት ቦታ ሁሉ ሰላማችሁ ይብዛልኝ። ቻው።